እንግዲህ የወራቤ ኮሪደር ልማት ስራ ከጀመረ አጭር ቀን ነው። በፌደራል መንግስት እየተሰራ ያለ የዋናው አስፋልትና የኮሪደር ስራ ያለው ነው። ስፋቱ ወደ 36 ሜትር ስፋት ያለው ነው። ይሄ ማለት የኮሪደር ልማት ኮምፖነንቶችን እንዲህ ተደርጎ የተሰራ ዲዛይን ነው ማለት ነው። እንግዲህ ያንን ታሳቢ ያደረገ ስራዎች እየተሰሩ ነው ያሉት። እንግዲህ ያው ከጀመረ አጭር ቀን ነው። እየሰራ ያለውም ህብር ኮንስትራክሽን ጠቅላላ ተቋራጭ ነው። እንግዲህ ይሄ ህብር ኮንስትራክሽን ከጀመረ ጊዜ ጀምሮ በተሻለ መልኩ እየሰራው ያለ ፕሮጀክት ነው። ይሄን ፕሮጀክት እንግዲህ ያው በተሻለ ደረጃ እንዲሳካ እኛም ክትትልና ድጋፍ እያደረግንበት ያለ ፕሮጀክት ነው ማለት ነው። የወራቤ ከተማ አስፋልት ፕሮጀክት አጠቃላይ የመንገዱ ርዝመት 8.4 ኪሎ ሜትር ነው። ከዛ ኪሎ ሜትር ውስጥ ቅድሚያ በመስጠት አሁን የጀመርነው ቦታ አለ። ያንን ምን ያካትታል የሚለው ነገር የዲዛይኑ ስራ ኦልሞስት ከ4 ወር በፊት ነው ሙሉ የተጠናቀቀው። እንግዲህ አሁን እየሰራን ያለነው እንግዲህ የህዳር 29 የብሔር ብሔረሰቦች ቀን ክብረ በዓል ለማክበር ቀድሞ እንዲሰራ ነበረ እቅድ የነበረው። እንግዲህ ቶሎ ባለመጀመሩ ምክንያት አሁን ቀንም ማታም እየተሰራ ነው ያለው። እንግዲህ ይህንን ታሳቢ ያደረገ አሁን አስፋልት ስራው በተወሰነ መልኩ የተጀመረበት ሂደት ነው ያለው። እንግዲህ ይሄ አስፋልት ስራ ከተሰራ በኋላ ደግሞ ያው ጎን ለጎን ቀጣይ የሚሰራ የውሃ መውረጃ ቦዮች አሉ። የነሱ ተከላ የሚደረግበት ይሆናል። ወክዮ የሚሰራበት አለ። ሳይክል ዌይም ያለው ነው። ቀጣይ ደግሞ በእኛ ደረጃም ደግሞ የስትሬት ላይት ለመዘርጋትም እንቅስቃሴ ውስጥ የገባንበት ሁኔታ ነው ያለው። ስለዚህ ይሄንን በማከለ መልኩ ስራዎች ሲሰሩ ወራቤ ከተማ በተሻለ መልኩ ቀድሞ ከነበረው እንቅስቃሴ በተሻለ መልኩ አክቲቭ ያደርጋታል ብለን እንጠብቃለን። እንዳጠቃላይ ያው ይሄ አስፋልት ሲሰራ ከማህበረሰቡም ጋር አንዳንድ ከዚህ ቀደም ዲስከስ እናደርግባቸው በእኛ በአመራር ደረጃም ዲስከስ እናደርግባቸው የነበሩ ነገሮች ነበሩ። ያው አንዱ ከዚህ ከአካፋይ ጋር ተያይዞ ውይይቶች አድርገንበታል። እንግዲህ አካፋይ አሁን እየሰራ ነው ያለው ወደ 2 ኪሎ ሜትር አካባቢ አካፋይ እንዳይኖረው አድርገን እያሰራን ነው ያለ ነው። ከዛ በኋላ ደግሞ ያው አሁን የዲዛይን ሂደትን ስናይ ከዋናው አስፋልቱ ቀጥሎ የግሪነሪ ነው ያለው። ከግሪነሪ ቀጥሎ ደግሞ ዲች አለ። ከዲቹ ቀጥሎ ደግሞ ወክና የሳይክል ዌይ አለ ማለት ነው። ስለዚህ ይሄንን ታሳቢ ያደረገ ስራዎች ነው እየተሰሩ ያሉት። እንግዲህ አሁን ቀድሞ እየተሰራ ያለው የአስፋልት ስራው ነው። ኔክስት ደግሞ የቱቦ ቀበራ ስራ የሚሰራ ነው የሚሆነው ማለት ነው። እና እነዛን የሚያካትታቸው ነገሮች ምንድነው? አጠቃላይ ስፋቱ 36 ሜትር ነው። 20 ሜትር የአስፋልት ንጣፍ አለው። ከዛ በኋላ 2 ሜትር ደግሞ ግሪነሪ አለው። እዚህ አካባቢ ላይ ያው ዘንባባውንም ጨምሮ 2 ሜትር አለው። ከዛ በመቀጠል ደግሞ ከ2 ሜትር ከግሪነሪው ቀጣይ ምን አለን? የውሃ ማፋሰሻ ቱቦ አለ። በአሁኑ ሰዓት ያልተቀበረ ነገር ግን እየቀበርን የምንሄደው በሁለቱም በግራም በቀኝም የውሃ ማፋሰሻ ቱቦዎች ይኖሩታል ማለት ነው። ከዛ በመቀጠል የውሃ ማፋሰሻ ቱቦ ላይ ምን ይኖረናል? ከላይ የሳይክል መሄጃ አለን 2 ሜትር። ከዛ በመቀጠል ደግሞ ምን አለን? 4 ሜትር የእግረኛ መንገድ አለን ማለት ነው። እና ሙሉ ዲዛይኑ አሁን ላይ ባለው በሀገራችን ላይ እየተተገበረ ያለውን የኮሪደር ኮምፖነንቶች በሙሉ ያካተተ ነው ማለት ነው። አሁን ከአስፋልቱ ቀጥሎ ያለው ግሪነሪ ነው። ይሄ ግሪነሪው ላይ በተለይ አሁን አስፋልቱ ዳር ላይ ዘንባባዎች አሉ። አሁን ዘንባባዎች ላይ አንዳንድ ዘንባባው ይነሳ የሚል ማህበረሰቡን ኮመንት የሚያደርገን አለ። ያው እንግዲህ ዘንባባውን ብናነሳውም አሁን ባናነሳውም አሁን ቦታው ላይ ልንሰራ የከለከለን ነገር የለም። ከአስፋልቱ ቀጥሎ ያለው በዲዛይኑ የተሰራው የግሪነሪ ኤሪያ ነው። ያ ማለት ዘንባባዎች ያሉበት ማለት ነው። ዘንባባዎች ቀጣይ ደግሞ አሁን አንዳንድ ያረጁ አሉ። ዘንባባ በባህሪው ደግሞ ዘለግ ላለ ጊዜ የመኖር እድሜ ያለው ግን አጠቃላይ አሁን ዘንባባዎችንም በጠበቀ መልኩ በኋላም ያረጁትን እያነሳን በሌላ እየተካን በሂደት እያረም ነው የምንሄድበትም እድል ያለ በመሆኑ ዘንባባዎችም ከዚህ ቀደም ከፍተኛ የሆነ ከተማው ላይ ለከተማው የራሱ የሆነ ገጽታ ሲሰጡ የነበሩ ናቸው። አሁንም በሂደት በሌላ እየተካናቸው በተሻሉ ችግኞች እየተኩ የሚሄድበት እድል ስላለው አጋጣሚ ሆኖ ዘንባባው የዳነበት ሂደት ነው ያለው። ያንን ደግሞ ለከተማው ትልቅ እድል ነው ብለን ወስደናል። እንግዲህ ያው ቀጣይ የቱቦ ቀበራ ስራ የሚሰራው ከግሪነሪ ቀጥሎ ነው ማለት ነው።
የቱቦ ቀበራው ከተሰራ በኋላ ቱቦ ራሱ ወክዌይ መሆን የሚችል ነው ማለት ነው። ወክዌይ መሆን የሚችል ነው። ከዛ የማብራቱም አለ። አጠቃላይ የዩቲሊቲ ላይን መስመሮችም እየተቀበሩ እየሄዱ ያሉበት ሂደት ነው ያለው። አሁን የዩቲሊቲ ላይን እየተቀበረ ያለው አሁን ዋና አስፋልት ላይ እየቀበርን ነው ያለን። ለምሳሌ ቴሌ ክሮስ የሚያደርጋቸው ቦታዎች ላይ እየተከልን ነው ያለን። ለምሳሌ ቴሌ ፊት ለፊት ላይ እየተከልን ያለንበት ሁኔታ አለ። ጃፈር መስጊድም ጋር እንደዚህ የሚተከል አለ። አጠቃላይ በ8 ኪሎ ሜትር ውስጥ 5 ቦታዎች የቴሌ መሀል ላይ አስፋልት ቆርጠው የሚዘረጉ አሉ። እነዚህ ስራዎች እየተሰሩ የሚሄዱበት አሁን አንዱ ላይ ደርሰናል። አንዱን ኦልሬዲ እየተተከለ ያለበት ሂደት ነው ያለው። እዚህ ላይ ምንድነው ያለፍኩት ነገር ምን አለው በግሪነሪው መሀል ላይ ስማርት ፖሎች የእግረኛ መብራቶች አሉት ማለት ነው። ስለዚህ እንግዲህ አንተም ቅድም እንዳነሳው እንደተባለው ይሄ ሙሉ ኮምፖነንቱን ያላካተተ ሳይሆን ወይ ደግሞ ድንገት ተሯርጠን የገባንበት ሳይሆን ዲዛይኑ ሙሉ ለሙሉ ተጠንቶ ከ4 ወር በፊት ያለቀ ነገር ግን አሁን ባለው ሁኔታ ቅድሚያ የአስፋልቱን ስራ ሰርተን ቀጣይ ደግሞ ቢያንስ ፓይፑን ማምረት ጊዜ ስለሚፈልግ ፓይፑን እየተመረተ ነው። ያን ነገር ደግሞ አምጥተን በግራምና በቀኝም በሙሉ 8.2 ኪሎ ሜትሩ ላይ ምን ይደረጋል የውሃ ማፋሰሻ ቱቦዎቹ ይቀበራሉ ማለት ነው። ሌላው የቱቦ ቀበራ ስራ ሲሰራ የማብራት ኢንስታሌሽኑ የቴሌ ኢንስታሌሽኑ አብሮ ይሰራል ማለት ነው። ከዛ ውጪ ያለው የዩቲሊቲ ላይን ውሃ ነው። ውሃ በእኛ በከተማ ደረጃ ማኔጅ እየተደረገ ስለሆነ እሱን ማኔጅ አድርገን እየዘረጋን ያለንበት እንዲሁም ደግሞ የውሃ የራሱ ወተር ፈንድ ፕሮጀክት አለ። በዛም እየተከተነ ያለ አጠቃላይ ግን ይህን የኮሪደር ልማት ስራ በተሻለ መልኩ ለማሳለጥ ሁሉም ማህበረሰብ ግን ርብርብ ይጠይቃል። ሁሉም አስፋልት ዳር ያሉ ቤቶች በሙሉ መታደስ አለባቸው፣ መታደስ መቻል አለባቸው። በህንፃ እየተገነቡ ያሉ ግንባታዎች ማለቅ መቻል አለባቸው፣ ማሸብረቅ መቻል አለባቸው። መስጠት ያለባቸውን አገልግሎት መስጠት አለባቸው። አሁን ይሄ ሙሉ አመራርን ስምሪት ሰጥተን እየተሰራ ነው ያለው ማለት ነው። በዞን ደረጃም አመራር ተዋቅሮ ተመድቧል። ለዚህ ለኮሪደር ስራ በከተማ ደረጃም ያለ አመራር ተመድቧል። ያው ይሄንን ደግሞ ሁሉም ማህበረሰቡም አውቆ ላይት በማውጣት የቆሸሹ ነገሮችን በማንሳት ፊት ለፊቱን በማጽዳት የተሻለች ከተማ ለመፍጠር ሁሉም ሰው በበኩሉን አስተዋጽኦ ማድረግ አለበት። ማህበረሰቡ የሚያነሳቸው አስተያየቶች አሉ፣ የሚሰጧቸው ጥቆማዎች አሉ። ሁሉም ሰው ደግሞ በመቆርቆር ነው የሚያነሳቸው። በጣም ደስ የሚለው ነገር በመቆርቆር ነው የሚያነሳቸው። የተሻለ ነገር እንስራ በሚል ነው የሚያነሳቸውና እነዚህም ፖዚቲቭሊ ነው የምናያቸው። ምክንያቱም የተለየ ነገር ይፈጠር አይደለም፣ መኖር ያለበት ነገር መኖር አለበት ነው። ሌላ ስሜት የለም። እነዚህ እኛም በጥሩ ሁኔታ ነው የምናያቸው። ክትትልና ድጋፍ እየተደረገባቸው ነው ያለው። ይሄ በከተማ ደረጃ ያለ ክትትል ይደረጋል፣ በዞን ደረጃ ክትትል ይደረግበታል። አማካሪ ቲም አለው፣ በዛ ክትትል ይደረግበታል። ኢራ አሰሪው መስሪያ ቤት በራሱ መሐንዲሶች እዚህ መድበው ክትትል ይደረግበታል። በዛ ልክ ነው ክትትል እየተደረገበት ያለው ማለት ነው። ያን መነሻ ያደረገ ስራ ነው እየተሰራ ያለው ማለት ነው። አሁን ስራው ስንጀምር በተለይ አሁን አንድ ከሚነሱት ከዚህ ከአካፋይ ጋር የሚነሳ ነገር አለ። አካፋይ ሌሎች ከተሞችም ስናይ አሁን ከተሞች ላይ አደባባዮች እየፈረሱ ነው ያሉት። ሚዲያን አካፋይ እየፈረሰ ነው ያለው ማለት ነው። ይሄ ምንድነው ምክንያቱ? የትራፊክ ፍሰቱን ለማሳለጥ ነፃ አድርጎ ለማሳለጥ ነውና ይሄም የተሻለ ይሆናል ብለን በእኛ ደረጃ እንደ ከተማ ካለን ከ8.2 ኪሎ ሜትሩ ወደ 2.1 ኪሎ ሜትሩን ነፃ አድርገን ነው አካፋይ እንዳይኖር ያደረግነው ሁኔታ ነው ያለው። ሌላው ፓርት ላይ አለው ማለት ነው። የጥራት ችግር ማይኖርብን ለምንድን ነው? አንደኛ ከቅደም ተከተሉ በተለየ ሌላ ማንሳት የምፈልገው ነገር እንግዲህ እዚህ ጋር ያለ ሰው በደንብ ያውቀዋል። ይህንን ስንጀምር አሁን እየሰራው ነው ያለውን ቦታ ስንጀምር ምን ያህል ወደ ውስጥ ገብተን እንደቆፈርን ይሄን አሁን ስለ አስፋልቱ ነው ማነሳለና ምን ያህል ቆፍረን ምን ያህል ሞልተን እንደሰራ ነው ማንም ያውቃል። ከዛ በተጨማሪ ደግሞ የቅደም ተከተሉ ለተባለው ደግሞ የዝናብ ጊዜ መምጫውን እኛም እናውቀዋለን። ስለዚህ ፓይፑ እየተመረተ ነው። የዝናብ ጊዜ ከመምጣቱ በፊት ፓይፖቹን አምርተን ማንኛውም ውሃ ወደ መንገዱ እንዳይገባ የማድረግ ግዴታ ይኖርብናል። ኮንትራክተሩም በዛ ልክ ቸልተኛ ሆኖ የሚሰራ አይደለም። ምክንያቱም ያ የሰራነው ነገር እንትን ነው የሚሆነው ኪሳራ ስለሚሆን የውሃ ማፋሰሻውን በአጭር ጊዜ ውስጥ ተመርቶ መጥቶ የዝናብ ጊዜ ከመምጣቱ በፊት አጠናቀን እንጨርሳለን ማለት ነው። ከዚህ ቀጥሎ ወደ ቱቦ ቀበራ የሚሄዱበት ጊዜ ይኖራልና ቱቦ ልክ ሲመጣላቸው ከአረንጓዴ ልማቱ ቀጥሎ የቱቦ ቀበራ ስራ የሚሰሩበት ነው። ዲዛይኑን ጠብቆ እንዲሄድ ግን ሁሉም ሰው ክትትል እያደረገበት
ማህበረሰቡ በዚህ ኮንፊደንስ ሊኖረው ይገባል የሚለውን ሀሳብ ለማንሳት ማህበረሰቡ እያነሳቸው ያለው ሀሳቦች እኛም ላይ ያሉ ቀድመን ውይይት ያደረግንባቸው ነገሮች ናቸው። እኛም እንደ ከተማ ብቻም ሳይሆን እንደ ዞን የተወያየንባቸው የዚህ ክትትልና ድጋፍ ከሚያደርገው ከኢራም ጋር ሆነን ከአማካሪዎችም ጋር ዲስከስ ያደረግንባቸው ነገሮች ነውና ምንም የተለየ የተበላሸ ነገር ይሰራል ብሎ ማህበረሰቡ ምንም ስጋት ውስጥ መግባት የለበትም። ባይሆን ማህበረሰቡ በጣም ማገዝ አለበት። ቅድም ያነሳዋቸው ነገሮች ከተማኑ ማስዋብ ላይ፣ ቆሻሻ አነሳስ ላይ፣ ፊት ለፊት መጽዳት ያለበት ነገር ላይ፣ ያረጁ ቤቶችን የመቀየር ነገር ላይ በደንብ ማገዝ መቻል አለበት። ከተማዋን ከተሞቹ እኩል ኮምፒት የምታደርግበትን ሂደት እንዲፈጥር ማህበረሰቡ እንዲያግዘን ጥሪ እናቀርባለን።